በአሜሪካና በኢራን መካከል ለወራት የዘለቀውና የዓለምን የነዳጅ ገበያ ያናወጠው ግጭት አዲስና እጅግ አደገኛ ወደ ሆነ ሁኔታ እየተለወጠ ይገኛል። ላለፉት 2 ወራት ሰፍኖ የነበረው ደካማ የተኩስ አቁም ስምምነት በይፋ መፍረሱን ተከትሎ ሁለቱ ሀገራት በሆርሙዝ የውሃ መስመር ላይ ቁጥጥር ለማድረግ እያደረጉት ያለው ፍልሚያ ቀጠናውን ወደ ለየለት ጦርነት እየከተተው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ ዳግም የባህር ላይ እገዳ መጣላቸው ተሰምቷል። በሌላ በኩል ደግሞ አሜሪካ በሆርሙዝ የባህር ወሽመጥ ለሚያልፉ የንግድ መርከቦች የጥበቃ አገልግሎት በመስጠት የ20 በመቶ ክፍያ እንደምታስከፍል ይፋ ማድረጋቸው የተገለጸ ሲሆን ይህም የዲፕሎማሲውን በር ሙሉ በሙሉ የዘጋና ፍጥጫውን ያበረታ ድርጊት ሆኗል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚገኘውንና እጅግ ትልቅ ምሽግ እንደሆነ የሚገለጸውን ፒካክስ ማውንቴን የተሰኘውን የኒውክሌር ተቋም እንደሚደበድቡ ማሳወቃቸው ከፍተኛ ውጥረትን ፈጥሯል። ከዚህ ባሻገርም ዶናልድ ትራምፕ የኢራን ጦርነት ዳግም መጀመሩን በመግለጽ ለኮንግረሱ በሰጡት ይፋዊ የጦርነት ማሳወቂያ የ60 ቀናት ወታደራዊ የጊዜ ሰሌዳን ማስጀመራቸው የቀውሱን ስፋትና ቀጣይ አቅጣጫ አመላካች ሆኗል። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም ዶናልድ ትራምፕ በሆርሙዝ ባህር ወሽመጥ ላይ ዳግም የጣሉትን የባህር ላይ እገዳ እንድምታ፣ የፕሬዝደንቱን በፒካክስ ማውንቴን ላይ ያነጣጠረ አዲስ ወታደራዊ ዛቻ፣ የኢራንን ወታደራዊና ዲፕሎማሲያዊ ምላሾች፣ ይፋዊ የጦርነት ማሳወቂያ፣ የ60 ቀናት ወታደራዊ የጊዜ ሰሌዳን ማስጀመራቸው ምን ማለት ነው የሚለውንና ይህ ሂደትም በዓለም አቀፉ ማህበረሰብ ላይ የሚያስከትለውን ዘርፈ ብዙ ተጽዕኖ ልንመለከት ወደድን። ከዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች። በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 ክፍል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ከመቼውም ጊዜ በተለየ መልኩ እጅግ አደገኛ ደረጃ ላይ ደርሷል። በሁለቱ ሀገራት መካከል የነበረው ጊዜያዊ የተኩስ አቁም ስምምነት መፍረሱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ የባህር ላይ እገዳን ዳግም መጣላቸውን ይፋ ማድረጋቸው ታውቋል። ይህ ውሳኔ በዓለም አቀፉ የኃይል ወይም የኢነርጂ አቅርቦት ገበያና በጂኦፖለቲካዊ መረጋጋት ላይ ዳግም ጥቁር ጥላውን ያጠላ ሲሆን መላውን መካከለኛው ምስራቅ ወደ ከፋ ቀጠናዊ ጦርነት እየገፋውም ይገኛል። በሁለቱም ወገኖች በኩል የተሰነዘሩት የሚሳኤልና የድሮን ጥቃቶች የዓለምን የነዳጅ ዋጋ ባለፉት 4 ሳምንታት ባልታየ መልኩ ከፍተኛ ደረጃ ላይ እንዲደርስ አድርገውታል። ውጥረቱና አለመተማመኑ እየተባባሰ መሆኑን ተከትሎም የአሜሪካ የጦር ዲፓርትመንት የአየር ጥቃቶችን በኢራን ወታደራዊ ኢላማዎች ላይ እያከታተለ በመሰንዘር ላይ ሲሆን ፕሬዝዳንት ዶናልድ ትራምፕ ደግሞ ለኮንግረሱ በይፋ ጦርነቱ ዳግም መጀመሩን የሚያሳውቅ ደብዳቤ ልከዋል። ይህ በሁለቱ ሀገራት መካከል የተጀመረው አዲስ ዙር ፍጥጫ በዲፕሎማሲያዊ መንገድ የመፈታት ዕድሉን እያጠበበ የመጣ ሲሆን በቀጠናው የሚገኙ የተለያዩ ወታደራዊ ጥምረቶችንም እያናጋ ይገኛል። እዚህ ጋር በተያያዘም የፕሬዝዳንት ዶናልድ ትራምፕ ወቅታዊ ወታደራዊ መግለጫዎች ዋነኛ ትኩረት የሆነው ደግሞ ፒካክስ ማውንቴን ወይም የፒካክስ ተራራ የኢራን እጅግ ምስጢራዊ የከርሰ ምድር የኒውክሌር ተቋም ነው። ትራምፕ ባስተላለፉት መልእክትና በታዋቂው የሂዊት የሬዲዮ ፕሮግራም ላይ ባደረጉት ቃለ ምልልስ ፒካክስ ማውንቴንን ሙሉ በሙሉ እናወድመዋለን፣ ለኢራናውያን ዝግጁ ሆነው እንዲጠብቁ ንገሯቸው በማለት እጅግ ከባድ ማስጠንቀቂያ አስተላልፈዋል። ይህ እጅግ በከፍተኛ ጥንቃቄ የተዘጋጀና የተገነባ ተቋም በኢራን ማዕከላዊ ክፍል ከሚገኘው እንዲሁም
ቀደም ሲል በአየር ጥቃቶች ከፍተኛ ጉዳት ከደረሰበት የናታንዝ የዩራኒየም ማበልጸጊያ ጣቢያ አቅራቢያ የሚገኝ ሲሆን በጠንካራ የግራናይት ድንጋይ ስር እስከ 600 ሜትር ጥልቀት ላይ የተቆፈረ የዋሻ ውስጥ ማዕከል ነው። የዓለም አቀፍ ጉዳይ ባለሙያዎችና የወታደራዊ ደህንነት ተንታኞች እንደሚገምቱት ከሆነም ይህ ተቋም በአሜሪካ የጦር መሳሪያ ግምጃ ቤት ውስጥ የሚገኙት እጅግ ኃይለኛ የሆኑት በንከር በስተር የተባሉ ምድርን በከፍተኛ መጠን ገብተው የሚፈነዱ ቦምቦች እንኳን ሊደርሱበት የማይችሉበት ጥልቀት ላይ ይገኛል። ዶናልድ ትራምፕ ግን ይህንን ቴክኒካዊ ተግዳሮት አቅልለው በመመልከት ፒካክስን በቅርቡ በጥሩ ሁኔታ እናወድመዋለን፣ እዚያ ምንም አይነት እንቅስቃሴ እንደሌለ በትኩረት እየተከታተልን ነው፣ ኢራናውያን በኒውክሌር ጉዳያቸው ላይ አሁን ጥሩ ሁኔታ ላይ አይደሉም፣ አንዳች ነገር በሰማን ቁጥር እናፈነደዋለን በማለት በድፍረት ተናግረዋል። ይህ ቦታ ቀደም ሲል በሰኔ 2025 በነበረው የአሜሪካና የእስራኤል ጥቃት ሳይነካ የተረፈ በመሆኑ ኢራን የተረፈውን ዩራኒየም ወደዚያ ወስዳ የኒውክሌር መሳሪያ የማበልጸግ ስራዋን እንደገና ለመቀጠል ልትጠቀምበት ትችላለች የሚል ከፍተኛ ስጋት በዋሽንግተን ዘንድ ፈጥሯል። ዶናልድ ትራምፕ ይህንን ተራራ ለማጥቃት ማቀዳቸው ለኢራን የኒውክሌር ፕሮግራም ትልቅ መከታና የመድን ዋስትና የሆነውን የመጨረሻውን ምሽግ ለማፍረስ ያላቸውን ጽኑ ፍላጎት የሚያሳይ ነው። ይህ ዛቻ በኢራን ላይ ወታደራዊ የበላይነትን ለማረጋገጥና የኒውክሌር ፍላጎቷን ሙሉ በሙሉ ለማክሸፍ የታለመ የአሜሪካ ስትራቴጂ አካል ተደርጎ ይወሰዳል። ሌላው አሁን የተሰማው እጅግ አሳሳቢው ወታደራዊ እርምጃ ደግሞ ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ የጣሉት አዲሱ እገዳ ነው። በአሜሪካ ባህር ኃይል የሚመራው ጥምር የማሪታይም መረጃ ማዕከል እንደገለጸው ይህ እገዳ የኢራን ጠቅላላ የባህር ጠረፍ ወደቦችና የነዳጅ ተርሚናሎችን ያጠቃልላል። ከዚህ ባሻገርም ትራምፕ አሜሪካ በዚሁ እጅግ ስትራቴጂካዊ በሆነው የውሃ መስመር ላይ የንግድ መርከቦችን ደህንነት ለመጠበቅ የምታደርገውን ከፍተኛ ወጪ ለማካካስ በሆርሙዝ የባህር ወሽመጥ በኩል ከሚያልፉት መርከቦች ጭነት 20 በመቶ የአገልግሎት ክፍያ እንደምትጠይቅ በይፋ አስታውቀዋል። አሜሪካን የሆርሙዝ ወሽመጥ ጠባቂ ወይም ዘ ጋርዲያን ኦፍ ሆርሙዝ ስትሬት በማለት የጠሩት ትራምፕ ክፍያውን የማይከፍሉ መርከቦች እንዳያልፉ የሚከለክሉ መሆኑንና የኢራን መርከቦችም ሆኑ የኢራን የቢዝነስ አጋሮች ወደ ወሽመጡ እንዳይገቡ ሙሉ በሙሉ እንደሚያግዱ ገልጸዋል። ይህ እርምጃ በዓለም አቀፉ ማህበረሰብ ላይ ትልቅ ድንጋጤን እንዲሁም ውዝግብን ፈጥሯል። በተለምዶ በዓለም አቀፍ የባህር ሕግ መሰረት ነጻ የአሰሳ መብት በሚከበርባቸው የባህር ወሽመጦች ላይ ወታደራዊ ኃይልን በመጠቀም ቀረጥ መጣል ታይቶ የማይታወቅ ሕጋዊ መሰረት የሌለው እርምጃ እንደሆነም እየተነሳ ይገኛል። የተባበሩት መንግስታት ድርጅት የባህር ላይ ኤጀንሲ ይህንን ክፍያ አጥብቆ በመቃወም ዓለም አቀፍ ሕግን የሚጻረር ነው ብሏል። ይህ እገዳ በተለይም በኢራን የነዳጅ ኤክስፖርት ላይ ከፍተኛ ጉዳት የሚያደርስ ሲሆን የኢራንን የኢኮኖሚ ምንጭ ሙሉ በሙሉ ለማድረቅ የታለመ የስትራቴጂ አካል እንደሆነም ይነሳል። ለዓለም አቀፉ ማህበረሰብ ደግሞ ይህ ክፍያ የሸቀጦችና የኢነርጂ ዋጋን በከፍተኛ ሁኔታ የሚጨምር በመሆኑ ዓለም አቀፍ የዋጋ ግሽበትን ሊያባብስ ይችላል የሚል ከፍተኛ ስጋትን ፈጥሯል። በየቀኑ ከ15 ሚሊዮን በርሚል በላይ ነዳጅ በሚያልፍበት በዚህ ወሽመጥ 20 በመቶ ቀረጥ መጣል በቀን $240 ሚሊዮን ገቢ ሊያስገብ ይችልም። የዓለምን ኢኮኖሚ ግን ትልቅ አደጋ ላይ ይጥለዋል። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለፕሬዝደንት ዶናልድ ትራምፕ ማህበራዊ የትስስር ገጽ መልእክት ምላሽ የሰጡ ሲሆን የትራምፕን የአጻጻፍ ስልትና አሜሪካ የወሽመጡ ጠባቂ ትሆናለች የሚለውን የይገባኛል ጥያቄ በቁጣ አጣጥለዋል። አራግቺ በይፋዊ የኤክስ አካውንታቸው ላይ ባስተላለፉት መልእክት ኢራን ሁልጊዜም የሆርሙዝ ባህር ወሽመጥ እውነተኛ ጠባቂ ነበረች፣ ለዘላለምም ጠባቂ ሆና ትቀጥላለች በማለት ጽፈዋል። ሆኖም ግን አራግቺ የትራምፕን የክፍያ ጥያቄ ሙሉ በሙሉ ከመቃወም ይልቅ በተዘዋዋሪ የኢራን ክፍያን የመሰብሰብ መብት ለማስከበር በመሞከር የንግድ መርከቦችን ሰላማዊና
አስተማማኝ ጉዞ የሚያረጋግጥ ማንኛውም አካል ለዚህ አገልግሎት ካሳ ሊከፈለ ይገባል። ሆኖም 20 በመቶ ክፍያ በጣም ብዙ ነው፣ እኛ ፍትሐዊ እንሆናለን በማለት ከትራምፕ ጋር በዋጋ የመደራደር ያህል የሚመስል ምላሽ ሰጠዋል። ይህ ምላሽ ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን ወታደራዊና መልክዓ ምድራዊ የበላይነት ለማሳየት የምትጠቀምበት ስትራቴጂ አካል ነው። በሌላ በኩል ደግሞ የኢራን እስላማዊ አብዮታዊ ዘብ የሆርሙዝን መስመር ለመዝጋት ማስጠንቀቂያ በመስጠት በቁጥጥር ስር ለመዋል እየሞከረ ይገኛል። ከዚህ ጋር በተያያዘም መመሪያውን ያልተከተሉ የተባበሩት የአረብ ኤሚሬቶች እጅግ ግዙፍ የነዳጅ ጫኝ መርከቦች በሚሳኤል መምታቱን አስታውቋል። ይህም ኢራን የአሜሪካን እገዳ በኃይል ለመቋቋም ዝግጁ መሆኗን እንዲሁም የትኛውንም የአሜሪካ እርምጃ በቀጥታ ወታደራዊ ምላሽ እንደምትሰጥበት ያመላከተ ድርጊት ተደርጎ ተወስዷል። የኢራን ወታደራዊ መሪዎች የአሜሪካ ባህር ኃይል በቀጠናው ውስጥ ምንም አይነት ሕጋዊ ሚና እንደሌለው ደጋግመው በመግለጽ ላይም ይገኛሉ። ነገሮች እንዲህ እየከረሩ ባሉበት በዚህ ወቅት ፕሬዝደንት ዶናልድ ትራምፕ አሜሪካ ከኢራን ጋር በድጋሚ ወታደራዊ ጦርነት ውስጥ መግባቷን ለሀገሪቱ ሕግ አውጪዎች በይፋ ማሳወቃቸው ደግሞ ውጥረቱን የበለጠ አሳሳቢ አድርጎታል። ይህ ይፋዊ ማሳወቂያ ለትራምፕ አስተዳደር በኮንግረሱ ሳይፈቀድለት በቀጠናው ወታደራዊ እርምጃዎችን በነጻነት ለመውሰድ የሚያስችለውን የ60 ቀናት ሕጋዊ የጦርነት ጊዜ ሰጥቶታል። በአውሮፓውያኑ ጁላይ 10 ቀን 2026 ለኮንግረሱ በጻፉት ደብዳቤ ዶናልድ ትራምፕ እንዲህ ብለዋል። እነዚህ ጥቃቶች አሜሪካውያንንና የአሜሪካን ጥቅም በሀገር ውስጥና በውጭ ለመጠበቅ ካለብኝ ኃላፊነት ጋር የሚስማሙ ናቸው ሲሉ ገልጸዋል። ዶናልድ ትራምፕ ይህንን ይፋዊ ማሳወቂያ የላኩበት ዋናው ምክንያት ደግሞ ቀደም ሲል በአውሮፓውያኑ ጁን ወር ተጀምሮ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ ማክተሙን ለማረጋገጥ ነው። ይህ እርምጃ ዶናልድ ትራምፕ በኮንግረሱ ውስጥ እያጋጠማቸው ያለውን የፖለቲካ ተቃውሞ ለመቋቋም የተጠቀሙበት የሕግ ስልትም ተደርጎ ይወሰዳል። የአሜሪካን ሴኔትና የሕዝብ ተወካዮች ምክር ቤት ከዚህ ቀደም የሀገሪቱ ወታደራዊ እርምጃዎች በኮንግረሱ ፈቃድ ብቻ እንዲከናወኑ የሚጠይቅ የጋራ ውሳኔ አሳልፈው የነበረ ቢሆንም የትራምፕ አዲሱ ማሳወቂያ ደብዳቤ የጦርነት ሕግ ጊዜውን እንደገና በማስጀመር የኮንግረሱን ገደብ ሙሉ በሙሉ አክሽፎት ይገኛል። ይህ ውሳኔ የፕሬዝደንቱ ወታደራዊ የውሳኔ ሰጭነት ነጻነት የሚያሳይ ተደርጎ ቢወሰድም በኮንግረሱና በነጩ ቤተ መንግሥት መካከል ያለውን ውጥረት ግን እጅግ እንዳባባሰው ይነገራል። በተለይም በምርጫ ወቅት የነዳጅ ዋጋ መጨመር በሪፐብሊካኖች ላይ የሚያስከትለውን ጫና ትራምፕ ለመቀነስ እያደረጉት ያለው ጥረት ከፍተኛ የፖለቲካ ስሌት ያለበት መሆኑ ይገለጻል። ይህ በእንዲህ እንዳለ ኢራን በባሕረ ሰላጤው ሀገራትና በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ የምሰነዝረውን ጥቃት ትራምፕ የኢራን ወታደራዊ አቅምን ሙሉ በሙሉ ለማዳከም እንደ ምቹ ወታደራዊ አጋጣሚ ሊጠቀሙበት ይችላሉ። በዚህም የአሜሪካ ማዕከላዊ እዝ ሴንትኮም የኢራን የባህር ኃይል የሚሳኤል ማከማቻዎችን ኢላማ ያደረጉ የአየር ጥቃቶችን በየቀኑ እያጠናከረ ይገኛል። በአንጻሩ ደግሞ የኢራን ጥቃቶች እንደ ዮርዳኖስ፣ ባህሬን፣ ኩዌትና ኦማን ባሉ የአሜሪካ ወዳጅ ሀገራት ላይ መሰንዘራቸው ዋሽንግተን ቀጠናዊ ጥምረቶችን በማጠናከር በኢራን ላይ የሚሰነዘረውን ወታደራዊ ጫና የበለጠ እንድታባብስ ምክንያት ሆኗል። ዶናልድ ትራምፕ እነዚህን ጥቃቶች በመጠቀም በኢራን እስላማዊ አብዮታዊ ዘብ ላይ የሚወሰደውን ጠንከር ያለ እርምጃ ሕጋዊ ለማስደረግ እንዲሁም የጠላትን ጥቃት የመሰንዘር አቅም ደረጃ በደረጃ ለመቀነስ እየሰሩም ይገኛሉ። ይሁን እንጂ ይህ አይነቱ ወታደራዊ ጫና ቀደም ሲል በኳታርና በኦማን አሸማጋይነት ይደረጉ የነበሩትን የዲፕሎማሲ ድርድሮች ዕድል በእጅጉ አደጋ ላይ ጥሏል። በሌላ በኩል ደግሞ የኢራኑ መሪ አያቶላህ አሊ ኻሜኔ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ የተነሳውን የበቀል ስሜትና አዲሱ መሪ ሞጅታባ ኻሜኔ በሰጡት መግለጫ የተሰዉት መሪዎቻችንን ደም በእርግጠኝነት እንበቀላለን በማለት ቃል መግባታቸው የሚታወስ ጉዳይ ነው። በተለይም በየቀኑ የሚደረጉት የሚሳኤል
የሚሳኤል ድብደባዎችና የባህር ላይ እገዳዎች የዲፕሎማሲ መንገዶችን ሙሉ በሙሉ ዘግተዋቸዋል። በአጠቃላይ በአሜሪካና በኢራን መካከል ያለው ግጭት አሁን ወደ አዲስና እጅግ አደገኛ ምዕራፍ እየተሸጋገረ የሚገኝ ሲሆን የትራምፕ የባህር ላይ እገዳ ዳግም መምጣትና በሆርሞዝ የባህር ወሽመጥ ላይ 20 በመቶ ክፍያ ለመጣል የወሰኑት ውሳኔ እንዲሁም የኢራን የኒውክሌር ምሽግ በሆነው ፒካክስ ማውንቴን ላይ የሰነዘሩት የጥቃት ዛቻ ሁኔታዎችን ይበልጥ ውስብስብ አድርጓቸዋል። ከዚህ ባሻገርም የኢራን ወታደራዊ ምላሽና የአጋር ሀገራትን መርከቦች ማጥቃት ቀጠናዊውን ጦርነት ወደ ሙሉ በሙሉ ፍጥጫ የመቀየር አቅም አለው። ፕሬዝደንት ዶናልድ ትራምፕ ለኮንግረሱ የላኩት ይፋዊ የጦርነት ማሳወቂያ የአስተዳደራቸውን ቁርጠኝነት የሚያሳይ ቢሆንም የአሜሪካ የውስጥ ፖለቲካና የነዳጅ ዋጋ ጭማሬን ከግምት ውስጥ ያስገባ የፖለቲካ ቁማርም ጭምር ነው። ወደፊት የሚሆነው ነገር ግልጽ ባይሆንም የድርድር በሮች እየተዘጉ በመምጣታቸውና ሁለቱም ወገኖች ኃይላቸውን ለማሳየት በሚያደርጉት ጥረት ሳቢያ ቀጠናው ወደ ከፋ የኢኮኖሚና የወታደራዊ ቀውስ ውስጥ ሊገባ እንደሚችል መገመት አያዳግትም። ዓለም አቀፉ ማህበረሰብ ይህንን የውስጥ ውጥረት ለማርገብ ከፍተኛ ጥረት ማድረግ የሚኖርበት ሲሆን ይህ ካልሆነ ግን የሆርሙዝ ወሽመጥ መዘጋት ዓለም አቀፉን የኃይል አቅርቦት በማስተጓጎል በዓለም አቀፍ የምጣኔ ሀብት ላይ አስከፊ መዘዝ ማስከተሉ የማይቀር እውነታ ነው። ቀጣዩ ምዕራፍ ወይ የሁለቱ ወገኖች እልህ አስጨራሽ ወታደራዊ ፍጥጫ ወይም ደግሞ ከፍተኛ ኪሳራን ተከትሎ የሚመጣ አዲስ የግዳጅ ድርድር ሊሆን እንደሚችል ይገመታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ቢቢሲ፣ ሲኤንኤን እንዲሁም አልጀዚራን በዋቢነት ተጠቅመናል። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት